الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد يا تودراتشونا يتكبراتشو إنن فيديو يتكتاتلاتشي متقينيو ود مسلم توچو وندموچي السلام عليكم ورحمة الله وبركاته يا الله سبحانه وتعالى فقادو هونو يا القائدة النورانيان تككلنيا النبابና ቀለል ባለ መልኩ ወደናንተ ለማድረስ በቅቻለሁኝ ከዛም ባሻገር በተለይ የአልቃኢደቱ ኑራንያ ለጀማሪዎች እጅግ አስፈላጊ የሆነ ትምህርት በመሆኑ በመከፋፈል በተለይ አንድ ጀማሪ ተማሪ በቀን ከየት እስከ የት መቅራት አለበት የሚለውን ፕሮግራም በማድረግ በኢዝኒላህ እንደውም በመጽሐፍም በቪዲዮም በተደገፈ መልኩ አዘጋጅቻለሁኝ እሱን ኢንሻአላህ እየተማማረን የምናሳልፍበት ፕሮግራም ይሆናል በኢዝኒላህ ተዓላ ስለዚህ ሁላችሁም በጥሞና እንድትከታተሉኝ ጋብዛለሁ ይህ መጽሐፍ አልቃኢደቱ ኑራንያ ንባብና የተጅዊድ ህጎችን የያዘ የሆነ ነው ገጹ ብዛቱ 115 116 ሶፍሃ ወይም ገጽ ነው በዚህ የሶስት ዋና ዋና ምዕራፎች አሉ እነዚህ ምዕራፎችን ኢንሻአላህ አብራራላችኋለሁ ከዛ ባሻገር ግን የአልቃኢደቱ አኑራንያ ደራሲ የሆኑት ሼኽ ኑር መሐመድ ሐቃኒ ይባላሉ ተቅሪበን ወደ አንድ ክፍለ ዘመን እየሆናቸው ነው እጅግ በጣም ጠቃሚ የሆነ በተለይ ለጀማሪ ተማሪዎች ቀለል ባለ መልኩ ቁርአንን ማንበብ እንዲችሉና እንደወረደ አድርገው ማንበብ እንዲችሉ የሚያደርግ የሆነ እጅግ በጣም ዘመናዊ አስተምህሮት ነው እጅግ በጣም በአሁኑ ሰዓት ላይ በስፋት ማለት በሚቻል መልኩ ብዙ ሙስሊሞች በየሁሉም ሀገሮች የሚጠቀሙት የመማር ማስተማር ሂደት ይህንን አልቃኢደቱ ኑራንያ ነው ስለዚህ ኢንሻአላህ አልቃኢደቱ አኑራንያን በ60 ቀናት ወይም ደግሞ በሳምንት 5 ቀኖችን በመውሰድ በወር 20 ቀኖች ለትምህርት ብናውለው በ3 ወራት አልቃኢደቱ ኑራንያን በጥሩ ሁኔታ የምናጠናቀቅበትን ፕሮግራም አዘጋጅቼ በመጽሐፍ መልኩም መጽሐፉን ደግሞ በቪዲዮ ማብራሪያ ጭምር አድርጌ ወሊላሂ አልሐምድ ለማዘጋጀት በቅቻለሁ ስለዚህ ኢንሻአላህ ከመጀመሪያው ጀምሮ በቅደም ተከተል የተከታተላችሁ በተለይ ደግሞ መጽሐፉ ኖሯችሁ መጽሐፉንና ቪዲዮውን እያያችሁ ቀለል ባለ መልኩ ንባቡን እያደመጣችሁ ቂራአታችሁን ኢንሻአላህ መማር የምትችሉ መሆኑን ከወዲሁ ለማስገንዘብ እፈልጋለሁ ስለዚህ በሶስት ወራት ያለው ይሄ ረጅም ጊዜ የሚወስድበት ወይም ደግሞ ትንሽ ለሚያስቸግረው የሆነ ነው ነገር ግን ቀለል ብሎት ማለትም ያኒ ብዙ የማይከብድ ነው ላኪን 3 ወር የተደረገው የመጨረሻው ድካው ነው በአንድ ወር ልንጨርሰው እንችላለን በሁለት ወር ልንጨርሰው እንችላለን በአንድ ወር ተኩል በሁለት ወር ተኩል ልንጨርሰው እንችላለን እንደኛ ያኒ ግንዛቤ ዕውቀት ይሆናል ይሄ የሚገደበው ስለዚህ ኢንሻአላህ ተዓላ እነዚህን ቪዲዮዎች ወይም ደህንን አስተምህሮት ኡስታዞች ጋር ሆናችሁ ተቀማምጣችሁ ብትማሩት መልካም ነው ያን ማድረግ ካልቻላችሁ ደግሞ የመጽሐፉን ማብራሪያ በቅደም ተከተል በጥሞና በማድመጥ አብራችሁ በመቅራት ያንን ቂራአ ማስተካከል የምትችሉ መሆኑን ለማስታወስ እፈልጋለሁ በተለይ ደግሞ ሪከርድ ያረጋችሁ ድምጻችሁን በመስማት ያለው ጋር አብራችሁ ያስተያያችሁ መቅራት የምትችሉ መሆኑን ለማስታወስ ፈልጋለሁ ስለዚህ መጽሐፍ አልቃኢደቱ ኑራንያ እና የተጅዊድ ህጎች ይሰኛል መጽሐፉ የአልቃኢደቱ ኑራንያን ትክክለኛ አነባበብን ለማሳየትና በፕሮግራም ከፋፍሎ ለማስቀመጥ የሚሞክር የሆነ መጽሐፍ ነው ከዛ ባሻገር ደግሞ በዚህ አልቃኢደቱ ኑራንያ ውስጥ ካለፍን በኋላ የሚጠብቁን በተለይ በአልቃኢደቱ ኑራንያ ያለው ንባቡን ወይም የኑራንያ አቀራሩን እንዳንረሳው እስከ ሱረቱ አልቃሪዓ ድረስ የቁርአን ንባብን እንለማመዳለን ከዛ ወደ ቁርአን ቲላዋ በመንሸጋገርበት ጊዜ ደግሞ አህካሞች አሉ የንባብ ህጎች አሉ እነሱ የንባብ ህጎች ቀለል ያሉ የንባብ ህጎች አሉ ምዕራፍ 3 ላይ የተቀመጡ እነሱንም በተወሰነ መልኩ የምንማርበት ግንዛቤ የምትጨብጡበት የሆነ ርዕስ ተቀምጧል ማለት ነው ኢንሻአላህ ተዓላ ስለዚህ ይሄ መጽሐፍ አልቃኢደቱ ኑራንያ እና የተጅዊድ ህጎች ይሰኛል ለጀማሪዎች ነው
ጀማሪዎች በተለይ ቁርአንን ገና ሀብላችሁ ለምትጀምሩ ወይም ደግሞ ያነበባችሁ ያላችሁ ገና ጀማሪ ተማሪዎች ልጆች ልትሆኑ ትችላላችሁ። እንዲሁም ደግሞ ትልልቆች ልጆቻችሁን ለማስተማርም ሆነ ተማሪዎቻችሁን ለማስተማርም የምትፈልጉም መጽሐፉ ለእናንተ እጅግ ጠቃሚ ነው። ከተማሪዎቹ ባሻገር ለምታስተምሩትም እንዲሁም ደግሞ ለምትማሩት ከሁሉም በላይ ለእናንተ እጅግ በጣም አስፈላጊና ጠቃሚ ነው። በተለይ ደግሞ ኡስታድ የሌላችሁ ኡስታድ ማግኘት የማትችሉ በየቤታችሁ ሆናችሁ ይህንን እድል ለማግኘት ያልታደላችሁ መማር ማስተማር ሂደቱን ያልታደላችሁ በእጃችሁ መጽሐፉን ይዛችሁና ቪዲዮውን በመከታተል ያኔ መማማር የምትችሉበትን መንገድ ለመፍጠር ነው የተሞከረው። ስለዚህ ኢንሻአላሁ ተዓላ ተጠቃሚ ትሆናላችሁ ብዬ አስባለሁኝ። እያንዳንዱ ቀን በተለይ የምታስተምሩ ልጆቻችሁን፣ ወንድም እህቶቻችሁን፣ ተማሪዎቻችሁን የምታስተምሩ ልክ እዛው ላይ ንባቡንም ከመማሩ ባሻገር ያንን ንባቡን ወደ ጽሁፍም መቀየር እንዲችል እዛው ላይ እስቲማራተ ክትትል ማድረጊያ ተቀምጦለታል። ስለዚህ እያንዳንዱን ኢንሻአላህ ወደፊት እናየዋለን ቢኢዝኒላህ ተዓላ። ስለዚህ ለዛሬው እንደ መግቢያ ይህንን ካልኳችሁ ቢኢዝኒላህ በሚቀጥለው ደግሞ 5 የሚሆኑ ክፍሎች አሉት። አልቃኢደቱ ኑራንያ ተነባቢ ፊደሎች እንዲሁም ደግሞ አናባቢ የምንላቸው አሉ፣ መሳቢያዎች አሉ፣ ሱኩንና ሸዳ። በአልቃኢደቱ ኑራንያ ውስጥ እነዚህ መሰረታዊ የሚባሉ ህጎች ተካተውበት እናገኛለን። እያንዳንዱ ህጎችን ኢንሻአላህ ለእናንተ ቀለል ባለ መልኩና ትረዱታላችሁ ባሰብኩት መልኩ ለማብራራት እሞክራለሁኝ። ለዛሬው ግን እንደ መግቢያ ይህንን ከተባባልን በዚሁ አጠናቅቃለሁ። ቀጣይ ያለውን ቪዲዮ ኢንሻአላህ እንድትከታተሉ ተጋብዛለሁ። هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته.